የእስራኤል የኒውክሌርና የኤነርጂ ተቋማት ሚስጥራዊ ካርታና ሚስጥራዊ መረጃዎች ቴህራን የሚገኘው የኢራን የስለላ ቢሮ ጠረጴዛ ላይ እንዴት ሊቀመጡ ቻሉ? አንድ የሀገር ባለውለታና ከፍተኛ ባለስልጣን የሆነ ሰው እንዴት በሀገሩ ላይ አንድ ሰላይ ይሆናል? ይህ የኢራን የስለላ ተቋም እጅ የገባው ሚስጥራዊ መረጃ የተገኘው በሳተላይት ወይም በቴክኖሎጂ ሳይሆን በአንድ ወቅት የእስራኤልን ቁልፍ ሚኒስቴር መስሪያ ቤት የመራን ግለሰብ የኢራን የስለላ ተቋም ከቴል አቪቭ እስከ ሱዳንና ከቴህራን እስከ አዲስ አበባ በዘረጋው አስገራሚ የስለላ መረብ ነው ቢባልስ ማን ያምናል? ከተከበረ የሕክምና ሙያና ከከፍተኛ የመንግሥት ሥልጣን ተነስቶ በአደገኛ እጽ ዝውውር አልፎ በመጨረሻም የሀገሩን ቁልፍ የደህንነት ሚስጥሮች ለኢራን አሳልፎ እስከ መስጠት የደረሰው ጎነን ሴጌቭ ማን ነው? An officer, a doctor, a minister turned criminal, and now a spy. Gonen Segev, 62, former minister of energy, was arrested on suspicion of espionage and assisting enemies of the state. ሰላም ጤና ይስጥልን ውድ የመሿለኪያ ቤተሰቦች፣ በዛሬው ዝግጅታችን የእስራኤልን የኢነርጂ መሰረተ ልማት መረጃዎችን በሙሉ አሟጡ ለኢራን ስለሰጠው የእስራኤል ባለስልጣንና ከቴል አቪቭ እስከ ሱዳን ከቴህራን እስከ አዲስ አበባ ስለተዘረጋው አስገራሚ የኢራን የስለላ መረብ እናወጋቸዋለን። ለመሆኑ እስራኤላዊ ባለስልጣን ጎነን ሴጌቭና የኢራን የስለላ ተቋም ምን አገናኛቸው? ይህ ግለሰብ እንዴት መረጃዎቹን ለኢራን አሳልፎ ሰጠ የሚለውን በዝርዝር እንመለከታለን። ቻናሉን ሰብስክራይብ በማድረግና ይህን ቪዲዮ ላይክ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ኢራን አንድም ሳይቀር የእስራኤልን የኒውክሌርና የኢነርጂ ተቋማት መረጃ ከዓመታት በፊት በእጇ ያስገባችበት ተአምራዊ ኦፕሬሽን ነው። ይህንን መረጃ ደግሞ የተቀበለችው ከተራ ሰላይና ባለሙያ ሳይሆን እነኚህን የኢነርጂ ተቋማት በሚኒስተርነት ከመራ የቀድሞ የእስራኤል ሚኒስትር ነበር። ይህ ሰው በ1990ዎቹ የእስራኤል የኢነርጂና መሠረተ ልማት ሚኒስትር ሆኖ የሠራ ሲሆን ከዚያም በኋላ በተለያዩ ወንጀሎች ተከሶም ታስሯል። እናም ይህ የቀድሞ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት እየተዟዟረ ከኢራናውያን ጋር ሲሰራ ከዚህም አልፎ ተርፎ ኢራን ድረስ ተጉዞ ትዕዛዝ ሲቀበል ነበር። ከተከበረ የሕክምና ባለሙያነትና ታዋቂ የፖለቲካ መሪነት በአጭር ጊዜ ውስጥ ወደ ተፈረደበት ወንጀለኛነትና በመጨረሻም እስራኤልን ወደ መሰለል የተሸጋገረ አስገራሚ ሰው ነው። በእስራኤል ታሪክ ከፍተኛ የመንግሥት ሥልጣን ኖሮት ለጠላት ሀገር ሰልሏል በሚል ክስ የቀረበበት የመጀመሪያው ሰው ሳይሆን አይቀርም። ከታላቅ ተጽዕኖ ፈጣሪነትና ከሕዝብ አመኔታ በአንድ ጊዜ እንዲህ ቁልቁል የተምዘገዘገ ሰው በእስራኤል ምድር ቢፈለግ ከጎነን ሴጌቭ በቀር አንድም አይገኝም። ጎነን ሴጌቭ እስራኤል ሀገር ሆና በተወለደች 8ኛ ዓመት እስራኤላዊ ሆኖ ተወለደ። በ1956 በፈረንጆቹ አቆጣጠር በእስራኤል የተወለደው ጎነን የማያቋርጥ የደህንነት ስጋቶችና ፈጣን ተለዋጭ ሁኔታ ካለባት ሀገር ውስጥ ነው ያደገው። የሕክምና ትምህርትና ሙያ ልክ እንደ ኢትዮጵያ ሁሉ ማኅበራዊ ክብርና ኃላፊነት አለው። ጎነን ሴጌቭ በመጀመሪያው የእስራኤል ፕሬዝደንት ስም በተሰየመው ዴቪድ ቤን ጎሪዮን ዩኒቨርሲቲ የሕክምና ትምህርት ተከታትሏል። ከተመረቀ በኋላም የሕፃናት ሐኪም ሆኖ አገልግሏል። ወደ ፖለቲካ ተሳትፎ በመጣበትም ጊዜ የሕክምና ሙያው ታማኝነትና ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርጎለታል። ሴጌቭ በ1990ዎቹ መጀመሪያ ላይ በእስራኤል ውስጥ ከፍተኛ ለውጥ በነበረበት ወቅት የሕክምና ሥራውን ትቶ ወደ ፖለቲከኛነት ተሸጋገረ። በወቅቱ እስራኤል ከውስጥና ከውጪ ከፍተኛ የሆነ የፖለቲካ ቀውስ እያስተናገደች ነበር። የ1990ዎቹ ዓመታት ማለት በእስራኤል ፖለቲካ ውስጥ የእስራኤልና ፍልስጤምን ግጭት ለመፍታት ያለመው የኦስሎ የሰላም ስምምነት የታየበት ወቅት ነበር። ይህ ወቅት በአንድ መልኩ ረጅም ጊዜ የፈጀው ጦርነትና ለመተማመን ሊቆም መሆኑ ተስፋ የተጣለበት ሲሆን በሌላ መልኩ ደግሞ አከራካሪ በመሆኑም በእስራኤል ዜጎች ዘንድ የግዛትና ደህንነት ስጋት ያንዣበበበት ነበር። የጎነን ሴጌቭ የፖለቲካ ሕይወት የተቀየረው በዚህ የለውጥ ዘመን ውስጥ ነበር።
ምንም እንኳ ከዋና ዋናዎቹ አንጋፋ የፖለቲካ መሪዎች ተርታ የሚመደብ ባይሆንም በነበረው የፖለቲካ ክፍተት ግን በቀላሉ የማይገኘውን የእስራኤልን የሚኒስትርነት ወንበር ለማግኘት በቅቷል። በወቅቱ የፖለቲካ ጉዞው የተረጋጋና ተስፋ ሰጪ ይመስል እንደነበርም ይነገርለታል። እስራኤል የፖለቲካ ሽግግሮችን፣ የሰላም ድርድሮችና ስለ ወደፊት ዕጣ ፈንታዋ ውስጣዊ ክርክሮችን እያስተናገደች ነበር። በዚህም ሀገሪቱ በፖለቲካዊ ክርክር በታመሰችበት ወቅት ነበረ ሴጌቭ ለዘብተኛ የፖለቲካ አቋም ያለውን ፓርቲ በመወከል ክሴኔት በሚባለው የእስራኤል ፓርላማ አባል የሆነው። የፖለቲካ ተደማጭነቱና ወጣትነቱ እንዲሁም በሙያው ዶክተር መሆኑ ረዱትና ተስፋ የተጣለበት ወጣት ፖለቲከኛ ተባለ። በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት አሁን በሕይወት የሌሉት ይስሐቅ ራቢን ነበሩ። በይስሐቅ ራቢን በሚመራው መንግሥት ውስጥም በመቀላቀል የኢነርጂና መሠረተ ልማት ሚኒስትር ሆኖ እንዲያገለግል ተሾመ። በሁለተኛው የይስሐቅ ራቢን መንግሥት ካቢኔ ውስጥም ለአንድ ዓመት ብቻ ከአውሮፓውያኑ 1995 እስከ 1996 ድረስ ሚኒስትር ሆኖ ሠራ። ጎነን ከተራ የፖለቲካ ተሳትፎና የፓርላማ አባልነት በአጭር ጊዜ ውስጥ ተስፈንጥሮ የሚኒስትርነት ወንበር ላይ ተቀመጠ። ይህ ከፍተኛ ሥልጣን እስራኤል ያላትን የኢነርጂ ፖሊሲ ከሀገራዊ ደህንነት፣ ከኢኮኖሚ እድገትና ከቀጠናዊ ዲፕሎማሲ ጋር በጥብቅ የሚቆጣጠር ስፍራ ነው። እናም ይህንን ሥልጣን እንደ ዋዛ በእጁ አስገባ። ሚኒስትር በነበረበት ወቅት ሴጌቭ በእስራኤል የኤነርጂ ሀብቶች፣ በመሠረተ ልማት ግንባታና በዓለም አቀፍ ትብብር ላይ ተጽዕኖ በሚያሳድሩ ውሳኔዎች ላይ ይሳተፍ ነበር። እነዚህ ውሳኔዎች ምስጢራዊ መረጃዎችን እንዲያገኝና ስትራቴጂካዊ የዕቅድ ሂደቶችን እንዲያውቅ ዕድል የሰጡት ሲሆን ይህም በኋላ ላይ በተመሠረተበት የስለላ ክስ ውስጥ ትልቅ ጭብጦች ሆነው ተከስተዋል። Now, while Segev reportedly told investigators that he never passed on anything classified to his handlers, during the time of his activity, he did allegedly pass information on Israel's energy industry, security, and on personnel from Israel's political and security-related fields. የሴጌቭ ውድቀት የጀመረው የፖለቲካ ሕይወቱ ካበቃ በኋላ ነበር። የሴጌቭ ጉዳይ በግልጽ በአደባባይ ስሙ የተሰማው ከስልጣን ከወረደ በኋላ ዳግም በ2004 ነበር። ሚኒስትርነቱን ሲለቅ ወደ ሕክምና ሥራው ከመመለስ ይልቅ ወደ ግል ንግድ ሥራ ተሰማራ። በበርካታ ጥፋቶችም ስሙ በተደጋጋሚ የሚነሳ ሆነ። ከነዚህም ውስጥ የክሬዲት ካርድ ማጭበርበሮችና የዲፕሎማቲክ ቪዛ ማጭበርበሮች ተጠቃሽ ነበሩ። በ2004 የቀድሞ ሚኒስትር አደገኛ ዕፅ ወደ እስራኤል ለማስገባት በመሞከሩ ተጠርጥሮ በቁጥጥር ስር ዋለ። ይህን ጉዳይ የእስራኤል ሕዝብ ሲሰማው እጅግ ደነገጠ። እንዲህ ባለው ወንጀል አንድ ሚኒስትር የነበረ ሰው መሳተፉ ብዙዎችን አስደነገጠ። እንደ መረጃዎች ዘገባ ከሆነ ጎነን ሴጌቭ የኤክስታሲ ዕጾችን ቸኮሌት ነው ብሎ በመደበቅ ወደ ሀገር ውስጥ ለማስገባት ሞክሮ ነበር። ይሁን እንጂ ወንጀሉ በኤርፖርት ፍተሻ አባላት በመጋለጡ በቁጥጥር ስር ውሎም ጉዳዩ ወደ ፍርድ ቤት አመራ። ጥፋተኛም ተባለ። በዚህም ምክንያት የእስር ቅጣት ተበየነበት። ከ2004 እስከ 2007 ለ3 ዓመታት በእስር ካሳለፈ በኋላ ባሳየው ጥሩ ጸባይ ባመክሮ ሊለቀቅ ቻለ። ይህ የ2004 ክስተት የሕይወቱን አቅጣጫ ሙሉ ለሙሉ የቀየረ ትልቅ ምዕራፍ ነበር። ወጣት ፖለቲከኛ እየተባለ የሚጠራበትን ዝናውን ያበላሸ ከመሆኑም በላይ ወደ ፖለቲካ የመመለስ ዕድሉ ሙሉ በሙሉ ያከተመ ሆኗል። በ2007 ከእስር ከተለቀቀ በኋላም በእስራኤል የነበረው ሕይወቱ እንደ ቀደመው ጊዜ ሊቀጥል አልቻለም። በእስራኤል መንግሥት የተሰጠው የሕክምና የሙያ ፈቃዱ የተነጠቀ ሲሆን በወንጀሉ ደግሞ ባከበረው ማኅበረሰብ ዘንድ ተንቆና ተዋርዶ ስለነበር ሕይወት ከበደው። በዚህም የተነሳ እስራኤልን ለቆ ለበርካታ ዓመታት በውጭ ሀገራት በተለይም በአፍሪካ ሀገራት ይኖር ነበር። በዚህ ወቅት ሴጌቭ ሕይወቱን እንደገና ወደ አዲስ መንገድ ለማስገባት ጥረት ቢያደርግም እንዳሰበው አልተሳካለትም። ከእስራኤል ውጭ መኖሩ የነበሩትን ጫናዎች የቀነሰለት ቢሆንም ለውጭ ሀገራት ተጽዕኖ ግን በስፋት አጋለጠው። በ2007 ከእስር እንደተፈታ ወደ ናይጄሪያ ተጓዘ። በአቡጃ የግል ክሊኒክ ከፍቶ የአካባቢውን ሰውና በናይጄሪያ የሚገኙ ዲፕሎማትና የአይሁድ ማኅበረሰብን ማከም ጀመረ። በናይጄሪያ ሰላማዊ ሕይወትን ቢመራም የጀርባ ታሪኩና ወንጀሉ ግን ተሳዳጅ አድርገውት ነበርና በናይጄሪያ ያሉ የኢራን ዲፕሎማቶች ዓይን ውስጥ አስገባው። በተደጋጋሚ የሀገሩን መንግሥት የሕክምና ፈቃዱን እንዲመልስለት ሲጠይቅ አዎንታዊ ምላሽ ያልተሰጠው ሴጌቭ
ሀገሩ ላይ ቂም ያዘ። በናይጄሪያ የሕክምና ሥራውን ቀጠለ። ጥሩ ገበያም ነበረው። እንደ አውሮፓውያን አቆጣጠር በ2012 ግን አንዲት በናይጄሪያ የኢራን ኤምባሲ ዲፕሎማት ልጅ መታመሟ ተነገረውና በቶሎ ሊያክማት ወደ ኢራን ኤምባሲ አቀና። ለሕክምና የገባው ጎነን ግን አክሞ ብቻ አልወጣም፣ ከኢራን ዲፕሎማቶችም ጋር ጥሩ ግንኙነት መስርቶ እንጂ። ይህ አጋጣሚ ለቀጣዮቹ 6 ዓመታትም የዘለቀ ሆኗል። በኋላ ላይ ሴጌቭን በተመለከተ አስደንጋጭ መረጃ ተሰማ። ናይጄሪያ ውስጥ ይኖር በነበረበት ወቅት ለኢራን የደህንነት መስሪያ ቤት መረጃዎችን ሲያቀብል ነበር በሚል ተከሶ በቁጥጥር ስር ዋለ። ክሱ ከዚህ ቀደም ከነበረው አንጻር ለእስራኤላውያን እጅግ አስደንጋጭ ነበር። እንደ ክሱ ዝርዝር ከሆነ ሴጌቭ በውጭ ሀገር በሚኖርበት ወቅት በተለይም ኢትዮጵያን ጨምሮ በአፍሪካ ሀገራት በኢራን ኤምባሲዎችና የተባበሩት መንግስታትን በመሳሰሉ ተቋማት ከሚገኙ የኢራን የስለላ ወኪሎች ጋር ግንኙነት መስርቶ በተለያዩ ቦታዎች እንዳገኛቸውና ስለ እስራኤል የኢነርጂ ዘርፍና ስለ ደህንነት መሠረተ ልማት መረጃዎችን አሳልፎ እንደሰጠ ነው። የእስራኤል የሀገር ውስጥ የስለላ ቢሮ እንደሆነው እንደ ሺን ቤት መረጃ ከሆነ ጎነን ሴጌቭ አንድም ሳያስቀር ያለውን መረጃ ያወቀውን በሙሉ ለኢራን ሰጥቷል። ከሁሉ አስቀድሞ ጎነን ለኢራን የሰጠው መረጃ በሚኒስትርነቱ ዘመን ያገኛቸውን የእስራኤልን የኒውክሌርና ሌሎች የኢነርጂ መረጃዎች፣ እስራኤል ስለምትገዛቸውና ስለምትሸጣቸው የኢነርጂ ቁሳቁሶችና አገልግሎቶች ነው። በማስቀጠል ደግሞ እስራኤል ያላትን ድብቅና ጥብቅ የኢነርጂ ስፍራዎች ትክክለኛ መገኛ ካርታ እንዲሁም የሚያመነጩትን ኃይልና የሚሰሩትን ሥራዎችን ነው። ከዚህ ሌላ ደግሞ መንግሥት ለአደጋ ጊዜ ለሚስጥራዊ ስብሰባ የሚጠቀምባቸውን ስፍራዎችም አሳልፎ ነግሯል። ቦታ ነግሮ ያልጠገበው ሴጌቭ በእስራኤል ደህንነት ቢሮ ፖለቲካና ወታደራዊ ጉዳዮች ላይ ሥልጣንና ተሰሚነት አላቸው የሚላቸውን ሰዎች ስምና ዝርዝር መረጃም ለኢራን ሰጥቷል። ሌላውና ለመጋለጡ ምክንያት የሆነው ደግሞ መረጃ በማቀበል ሳይረካ ለኢራን ልክ እንደሱ ሰልለው መረጃ የሚያቀብሉ ሰዎችን ለመመልመል ባደረገው ጥረት ነው። ሴጌቭ ከዜጎች፣ ከወታደራዊ ባለሙያዎች፣ ከመንግሥት ሠራተኞችና ፖለቲከኞች መካከል የመረጃ ሰዎችን ለመመልመል ጥረት ያደርግ ነበር። ይህንንም ሲያደርግ በይፋ ሳይሆን ጥሩ የንግድ አማራጭ ልስጣችሁ እያለ በሐሰት እያታለልና ኢራናውያኑን ቀጣሪዎቹን እንደ ነጋዴ ከእስራኤላውያን ተመልማዮች ጋር እያስተዋወቀ ነበር። ጎነን ሴጌቭ በናይጄሪያ ብቻ ሳይወሰን 2 ጊዜ በድብቅ ወደ ቴህራን በሮ ከኢራን ከፍተኛ ባለሥልጣናት ጋር መክሯል። ኢራኖች ባዘጋጁለት የድብቅ ፓስፖርትና ማንነት ወደ ሀገራቸው ገብቶ ወጥቷል። በእነኚህ ጉዞዎቹ ወቅትም ከኢራን ከፍተኛ አመራሮች ትዕዛዝና ረብጣ ገንዘብ ተቀብሏል። በተለያዩ ሀገራት በሚገኙ የኢራን ሰላዮች ድብቅ ቤቶች ውስጥም እየተገናኘ ይመክር ነበር። በናይጄሪያም ሲኖር ወደ ኢራን በድብቅ መረጃ የሚልክበት የግንኙነት መሳሪያዎች ነበሩት። ጎነን ሴጌቭ ለ6 ዓመታት ሲያደርግ የነበረው የስለላ ሥራ ሙሉ ለሙሉ ተረጋግጦ የተያዘው እንደ አውሮፓውያን አቆጣጠር በ2018 ሲሆን ከዚያ ቀደም ብሎ ሺን ቤት የሚባለው የእስራኤል የውስጥ ደህንነት ክትትል ያደርግበት ነበር። የቀድሞ ሚኒስትር እንደመሆኑና ብዙ መረጃ ያለው ሰው እንደመሆኑ መጠን በየጊዜው እንቅስቃሴዎቹ ይጠኑ ነበረ። በዚህም ምክንያት የስለላ ሥራው በሁለት ነገሮች ሊታወቅበት ችሏል። አንደኛው እስራኤል በመላው ዓለም ያሉ የኢራን ዲፕሎማቶችና ሰላዮች ላይ ክትትል ስለምታደርግ ከነሱ ጋር ሲገናኝ በመታየቱ ነው። ሁለተኛው ደግሞ ሌላ ሰላይ ሊመለመል ባደረገው ሙከራ ነበር። ልክ እንደሱ መረጃ እንዲሰጥ ያሰበውን የመከላከያ ሰው ከአንድ ነጋዴ ጋር ላስተዋውቅህ ይልና ያስተዋውቀዋል። ይህ ለሰላይነት የታጨ ወታደራዊ ኃላፊም ጥርጣሬውን ለሺን ቤት ይናገራል። ይህን ጊዜ ሺን ቤት ሙሉ ሥራውን ጎነን ሴጌቭን መከታተል ሆነ። ውሎ እያደረ ለኢራን መሰለሉ፣ መረጃ መስጠቱ፣ ሌሎች ሰዎችን እየመለመለ መሆኑ ተረጋገጠ። እስራኤል በናይጄሪያ መሬት አስራ ልትወስደው ስላልወደደች ከናይጄሪያ የሚወጣበትን አጋጣሚ መጠበቅ ጀመረች። ሴጌቭ ወደ ኢኳቶሪያል ጊኒ ማላቦ ሊጓዝ ማቀዱን ደረሰችበት። እናም ማላቦ ሳይደርስ ከኢኳቶሪያል ጊኒ ጋር ተነጋገረች። ያለውን የወንጀል ሪከርድ ማሳይታ ማላቦ ኤርፖርት ሲደርስ አትገባም እንዲባል አደረጉ።
እርሱን ቀድመው ከቴል አቪቭ ማላቦ የደረሱት የሺን ቤት ወኪሎች ጎነን ሴጌቭን በቁጥጥር ስር አውለው ወደ ቴል አቪቭ አደረሱት። እንደ አውሮፓውያን አቆጣጠር በ2018 ከ14 ዓመታት በኋላ የሴጌቭ ስም ከዚህ ቀደም ከነበሩት የበለጠ አደገኛ በሆነ ሁኔታ ወደ መገናኛ ብዙሃን አርዕስተ ዜናነት ተመለሰ። በእስራኤል ባለሥልጣናት ቁጥጥር ስር መዋሉንና እስራኤል ዋነኛ ጠላቴ ለምትላት ኢራን ሲሰልል መያዙ ተነገረ። ከኢኳቶሪያል ጊኒ ታስሮ ከመጣ በኋላ በሺን ቤት እስር ላይ ሆኖ ለአንድ ወር ያህል ጊዜ ምርመራ ተካሄደበት። ከዚያም በጁን 2018 በኢየሩሳሌም ፍርድ ቤት ቀረበ። መጀመሪያ ላይ የስለላ ተግባር አለማከናወኑንና ኢራናውያንን አታሎ ለእስራኤል ለመሰለል እንደሄደ ተናግሮ ለመከላከል ቢሞክርም በመጨረሻ ጥፋቱን አምኗል። ከዚያም በ2019 ከኢራን ጋር ግንኙነት በማድረግና የሀገርን ሚስጥር አሳልፎ በመስጠት ጥፋተኛ ተብሎ የ11 ዓመት ጽኑ እስራት ተፈረደበት። የእስራኤልን እያንዳንዱን ሚስጥር ለኢራን የሰጠው የቀድሞ ሐኪምና ሚኒስትር በአሁኑ ወቅት ከፍተኛ ጥበቃ በሚደረግበት ጊልቦአ እስር ቤት የፍርድ ጊዜውን እያሳለፈ ይገኛል። እስከ ቅርብ ጊዜ መረጃዎች መሠረት የይቅርታ ጥያቄው ውድቅ ተደርጎበታል። ውድ የመሿለኪያ ቤተሰቦች፣ ከተከበረ የሕክምና ሙያና ከከፍተኛ የመንግሥት ሥልጣን ተነስቶ በአደገኛ ዝውውር አልፎ በመጨረሻም የሀገሩን ቁልፍ የደህንነት ሚስጥሮች ለኢራን አሳልፎ እስከ መስጠት የደረሰውና በሀገር ክህደት ተከሶ በእስር ላይ ስለሚገኘው ስለ ቀድሞ ታዋቂ የሕክምና ሰውና የእስራኤል ሚኒስትር ስለ ጎነን ሴጌቭ ያጠናቀርንላችሁ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክና ሼር ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።